ተመልካችም አይቶታል። ለእስክንድርም ብሎኛል ሰውየው ደውዬም ነግሬዋለሁ ለሰዎችም ላስነግረው ሞክሬያለሁ እያስጠነቀቁ ነው አልሰማም ብሎ ነው። እስክንድር ነኝ ዛሬ ደግሞ የተለያዩ ኬዞችን ይዘን መተናል በሱ ላይም የተለያዩ ወንጀሎችን እያነፈነፍን የምናጋልጥና የምናቀርብ ይሆናል አብራችሁን ቆዩ በተለይ አንዳንድ ነገርኳችሁ አይደለ እስክንድር ነው እስክንድር ነኝ ስሜል ታስቀምሩት ነው እንደወቀሰው ምን ለማድረግ ይሞክራችሁ ተረጋጋ እስክንድር ነኝ አቤል ተረጋጋ እንደሱ አይደለም እንደዚህ አይሆን እየሰማህን ነው አይደል እየሰማችሁ ነው እንዴት አላችሁ ያ ከፈጣሪ ጋር አለ ዛሬ ደግሞ ያው ታሪኩ አዲስ ባይሆንም አዲስ ቪዲዮ አብርተን እናንተ ፊት ተገኝተናል አቤልም ከጎን ያለ ዛሬ ትንሽ ለየት ያለ ነገር ነው ስለ እስክንድር እየሰማን የነበረው እና ያው ወጣም ወረደም የተገናኘንበት አላማ እናንተ የምታውቁት ነው እስክንድርን መፈለግ ነውና አንዳንድ አዳዲስ መረጃዎች አሉ እስክንድር የታየበት ቦታ አለ እስክንድር እንደነ ቦታ ታይቷል የሚባሉ መረጃዎች ደርሰውናል ከነሱ በፊት ግን እኔና አቤል ሰሞኑን ስላደረግናቸው አንዳንድ ስላሳለፍናቸው ሂደቶች እናንተ ካያችኋቸው የተለዩም ነገሮች ሊሆኑ ይችላሉ ወይም ደግሞ ባያችኋቸው ውስጥ ዲቴል እናንተ ማጣቁት የተወሰነ ነገሮች ይኖራሉ ብለን ስላሰብን ነው ለናወራችሁ ካሜራ ብቻን የተገናኘ ነው እኔ ሰላም ብያለሁ አቤልም የራሱን ሰላምታ ያቀርብና ስለቀረብንበት ጉዳይ ምን ወያዩ ነው ሰላም ወደ ቤተሰቦቻችን እንደናችሁ እንግዲህ እንደሌላው ጊዜ ዛሬም የሆነ ጥሩ ሙር ላይ ሆነና ምን ጀምርበት ነገር ላይ አይደለንም ያለ ነው እስክንድር ነው የጠፋብን እስክንድርን ለማግኘት በተሻለና አቅም ሁሉ ነገር ያያረግን ያለ ነው እንግዲህ እስካሁን ይሄ ነው የሚባል ነገር አላጋጠመንም ግን ያው እስከዛሬ እንደምንነግራችሁ ውስጣችን መጥፎ ነገር እየተሰማን አይደለም አይደለ ምንም እስክንድር የፈለገ ነገር ይሁን ያው ነገሮችን ሰርቫይቭ ማድረግ የሚችል አይነት ሰው ነው ብቻ ሌላ ነገር አይከሰትብን እንጂ ይዘውት አግተውት እስካለ ጊዜ ድረስ በተሻለና አቅም ቶሎ ብለን ለሱ ምንደርስለት ይሆናል እንደምናገኘው ደግሞ አልጠራጠርም ተስፋ አደርጋለሁ ግን እስከዛሬ ድረስ ግን ያው እስክንድርን በመፈለግበት ሰዓት የተለያዩ ነገሮች የገጠሙን አሉ እሱን በመፈለግ ነገር የተለያዩ ሬሶች ያገኘን ነበር የተለያዩ የሰውነት ቁራጮችን እስክንድርን እያስመሰሉ የሱን የእጅ ሰዓት ያረጉበት እሱ በዛ ሰዓት ለብሶ የነበረው ልብስ ሸሚዞቹን እያስለበሱ ኢቭን ልብሶቹን እየተጠቀሙበት የነበረው በዛ ሰዓት ይመስለኛል እስክንድር የማይለብሰው ልብስ በሰዓቱ ጠፍቶ በነበረበት ሰዓት ሌላ ልብስ ሁላ አይደለ አው ግን ጥያቄ ውስጥ የሚገቡ ነገሮች አንዳንድ አሉ አቤላይ ጨዋታ ያላስቆመና እስክንድር የእስክንድር ልብሶች ነው አሁን ያው ስንወጣ ልንለብስ የምንችለው 2-3 ልብስ ነው ከነሱሪያችን ከላይ ከምንለብሰው ከቲሸርትና ጃኬታችን ጋር ግን በተደጋጋሚ የምናገኛቸው ቦታዎች ላይ የእስክንድር እቃዎች አሉ የእስክንድር የሚጠቀምባቸው ሰዓቱን ሰዓቱ አርጎ ጊዜ ስለሚንቀሳቀስ ግን ሮቤል ጋር የተፈጠረው ነገር አይታል እሱ ጋር ጃኬት አግኝተናል የሆነ ቦታ ሸሚዝ ተገኝቷል የሆነ ቦታ ሰዓት የሆነ ቦታ ብቻ ገብቷል እያንዳንዱ ነገሮች እናገኛቸዋለን የሆኑ ቦታዎች ላይ ቢያንስ እንኳን ካሉት እስካሁን ድረስ 3-4 ቦታዎች ሄደናል 3-4 ቦታዎች ላይ ደግሞ የተለያየ ነገሮች ነው ያገኘነው ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ እስክንድር ነኝ እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው ባንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ ባንተ ስር ቤቶች ከተሸጡልን አንተን የምንጠቀምበትን እድል ይዘን መተናል ብለውኛል 3 ሪል ስቴቶችን አናግሬያለሁ ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው ዘመናዊ አፓርታማ ናቸው በፍሎር አንድ ቤት ብቻ ነው የሚገኘው ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙ 30% ቅድመ ክፍያ በመክፈል
ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፉን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2ቱ 6.8 ሚሊዮን፣ ባለ 3ቱ ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። አቤሎ ብዙ የተፈጠሩ አጋጣሚዎች አሉ፣ ግን የልብሱ ጉዳይ በጣም አሳሳቢ ነው። ያው በተደጋጋሚ ይሄ ነገር ከተከሰተ በኋላ ማለት ነው እስክንድር ቤትም ለመሄድ ሞክረን ነበረ። እንደውም ካሁን በኋላ ያው ልብሶችን የእስክንድርን እናውቃቸዋለን ማለት እያንዳንዱ ባይባል አብረን ስለምናሳልፍ እነዚህ ሰዎች ምናልባትም እስክንድርን ካጠፉት በኋላ ቤቱ ሄደው ከፍተው እንግዲህ በተመሳሳይ ቁልፍ ይመስለኛል የእሱን ልብሶች አውጥተው ነበር ማለት ነው። እዛ ጋር እንግዲህ ካሜራ የለም እሱ ያለበት ቦታ ላይ። ካሁን በኋላ እንግዲህ ትምህርት ነው የሚሆነው። አው የቤቱ ጉዳይ እንኳን አይመስለኝም እንደዚህ ብቻ። ግን ወይስ ማለት ይሄ ነገር ግራ የገባኝ ጉዳይ ስላለ አስመጥቶት ሊሆን ይችላል ማለት ያንን ነገር ካረጉ ማለት እስክንድር እንደዚህ አይነት ነገር የሚያደርግ ማለት እንደዚህ አርግ ብለው የሚያደርግ አይነት ሰው አይደለም አይደለ? ይሄን ነገር አንጣልኝና እንደዚህ ብለህ የምታደርገው እንደዚህ የምታስፈጽመው አይነት ሰው አይደለም። ግን አይምሮን እንደዛ ካሳቱት በኋላ ጥሎ እንዲጠፋ ካረጉት በኋላ ብቻ ተጠቅሞበት ምናልባት ሊሆን ይችላል። ሂድ ልብስን አምጣልኝ። ለምሳሌ በከተማችን ላይ አንዳንድ ነገር የምንሰማቸው ይሄ የሸዋሸዋ ምናምን ነገሮች አሉ አይደለ? የሆነ ነገር ተሰረኩኝ፣ የሆነ ነገር ጠፋብኝ ምናምን የሚሉ ወንዶችም ሴቶችም ሰዎች አፍስዘው ምናምን ነገሮች ለምን እንዴት ተፈጠረ ነው ስትያት የሆነ ነገር ካስረኩኝ በኋላ ከዛ በኋላ በቃ ሁሉም ነገር ሰጧቸው የሚል ነገር እንሰማለን። እና ምናልባት እሱንም እነዚህ ሰዎች ገንዘብ የሚፈልጉ አይደሉም። ከገንዘብ ከፍ ያለ ነገር ነው ፍላጎታቸው። ገንዘብ እንኳን ቢሆን አቅም ያላቸው ሰዎች ናቸው። ገንዘብ ችግር የለም። አዎ የነሱ ታርጌት ሌላ ነገር ነው የሚፈልጉት ከሰው ብቻ። ያው እናውቀዋለን ብዙ ቪዲዮዎችን እየሰራን ስለነበረ ማለት ነው። የተለያየ ነገር ነው እነዚህ ሰዎች የሚፈልጉት እና ምናልባትም እሱን ገንዘብ ራሱን ካሳቱት በኋላ ገንዘብ ወይ ምናምን ነገር አይደለም እንዲያመጣላቸው የጠየቁት ስራውን እንዲተው ኢቭን ፎርማት ነው አይደል ያስደረጉት ፋይሉን ማጥፋት ከኛ ጋር እንዳይገናኝ ኢቭን ራሱ እስከሚጠፋ ድረስ። ግን ያን ነገር ከማድረጋቸው በፊት ምናልባትም የተወሰኑ ልብሶችን ሂድ አንተ እኔ ብቻ ግራ ይገባኛል። እንዴት ይሄ ነገር የሚያጋባ ነገር ነው እንዳልከውም ወይ ቀድመው ከቤቱ ሰርተው ከቤቱ በቃ ሄደው ያው እንዳልኩ የዛን ሰዓት አፍዝዘውት ፋይል ሲያስጠፉት ስለ ስራችን ሲጠይቁት ምናምን ስለነበር ኖርማሊ የቤቱንም ቁልፍ ተቀብለው ሄደው ልብሶቹን ማምጣት አይከብድም። ለነሱ ቀላል ነው እና ከዛም በላይ ሊያስደርጉ ይችላሉ። ምን ሰማቸው ነገር ይችላሉ እና ያ ነው አሁን የእስክንድር ልብስ በየቦታው ስናገኝ ምናምን ይሄ ነገር ሆን ተብሎ ቀድሞ የተዘጋጁበት ነገር ነው ወይስ የሆነ አንዳንዴም ድራማ የሚመስልህ ነገር አለ? ግን ድራማ ቢሆን ይሄን ያህል ጊዜ እስክንድርን አናጣውም፣ ተመልካችም አያጣውም። ይጠብቀዋል እኮ እስካሁን ድረስ ያሉት ኮሜንቶች እያያረን በቻናሉ ይጠብቁታል። ሌላው በቻናሉ ብቻ አይደለም በስራው ትተኸው እሱ አሁን እስክንድር ለምሳሌ በተለያየ ቻናሎች ላይ የሚሰራቸው ስራዎች አሉ አይደለ? ኢቭን እኔ ደግሞ እሱ አሁንም እየሰራቸው ያሉ የተለያዩ ስራዎች አሉ። እሱ አስጀምሮ የነበራቸው ስራዎች ነበሩ ከመጥፋቱ በፊት ከህፃናቶች መጥፋቱ ጋር ተያይዞ ምናምን 1-2 ቪዲዮዎችን ሰሞኑን የሰራሁት ነበረ እና ሙሉ በሙሉ ኮሜንቶችን ብታይ የተቀመጡት እስክንድር የት አለ ነው። እንደው የህፃናቶቹ ጉዳይ እኮ ይነሳሉ፣ ግን ከህፃናቶቹ ጉዳይ ጋር ተያይዞ እስክንድር የት አለ የት ገብቷል፣ እናንተስ ምን እያደረጋችሁ ነው? ሙሉ ጊዜያችሁን ሰጣችሁ ለምን እሱን ለማግኘት አሰሩም የሚል ነገር ነው እየተባለ ነው። ግን ምን አለ እስክንድርን ጉዳይ ብቻ እየተከታተልን የሌላውን ነገር ችላ ማለት የሆነ
ገብቷል። በቃ መጀመሪያም ለህዝብም ለምንም ቃል የገባነውን ነገር ሰክሰስ እያደረግን አይደለም ነው። የኛ ስለተነካ ሌላውን ትተህ ወደኛ ብቻ አትልም። በተቻለ አቅም ደግሞ አይመጣውም አይደል? በተቻለ አቅም ኢቭን የሮቤልም እኮ ነገር እዚህ ጋር ያው የምናነሳቸው አንዳንድ ነገሮች ሊኖሩ ይችላሉ። ክፍተቶች እንዳይመጡ በተቻለ አቅም ሙሉ ለሙሉ ትተን ወደዚህ ብንሄድ እዚህ ጋር ብዙ የምንተዋቸው ነገሮች አሉ። አሁን ከሮቤል ጋር ተያይዞም የተሰራው ቪዲዮዎች ምናልባትም ዛሬ የሚለቀቃል መሰለኝ አይደለ? ግራ የሚያጋባ አሁን ነገሮች አሉ። ሙሉ ለሙሉ ወደ አንድ ነገር ብናተኩር ሌላውን ነገር ልንተው ነው። ግልጽ ነው። እኔም አሁን በፊኔ በራሴ የምሞክራቸው ነገሮች አሉ። የምሞክራቸው ስራዎችን እየሰራው ነው። በዚህ በኩል ደግሞ እስክንድርንም እየሰራው ነው። ያ ማለት ለሁሉም የምንሰጠው እንዴ ተውና እስክንድር እኔ ልጄ እንኳን ጠፍቶ እኮ አፋፍ ነበር ስራዬ። ግማሹን የራሴ ልጅ እፈልጋለሁ፣ ግማሹ ደግሞ ሰውን ማስደሰት ላይ ትሰራለህ እና አንድ ቦታ ሰውም ራሱ ኢቭን እኮ ካንተ ብቻ አይደለም የሚጠብቀው። አብዛኛውን ኮሜንት አሁን የምሰራቸው ስራዎች ላይ ይመጣሉ። የዴቭ ልጅ ምን ሆነ የሚባሉ ነገሮች ይመጣሉ። ያው አብረን እንደምንሰራ ይታወቃል። እኔ አንተ ሮቤል እስኬም እና ሁሉም ነገር አንድ ላይ ነው የሚያያይዙት። እና ቤተሰቦቻችን እዚህ ጋር ልትረዱት የሚገባው ነገር ወደ አንዱ ነገር ላይ ሁሉን ነገራችንን ጥለን ልናርፍ አንችልም። ግን በተቻለን አቅም አብዛኛው ጊዜያችንን እውነት ነው የምለው እውነት ለመናገር አብዛኛው ጊዜያችንን ሰጥተን እየሰራን ያለ ነው በትክክል አንድና አንድ ከእስክንድር ጋር በተያያዘ ነው። እስክንድርን በተቻለን አቅም እየፈለግነው ነው። ለእውነት ቤተሰቦች እናንተ ከምትሉት በላይ እኛ ጨንቆናል። ዛሬ እዚህ ጋር ቁጭ ብለን ዛሬ እኛ እየተናገርን ነው ካሜራ አስቀምጠን፣ ግን ውስጣችንን ብታዩት ብትረዱን ከናንተ በላይ ጭንቀት ውስጥ ነው ያለ ነው። ግን ስራ ነውና መስራት አለብን አይደል? አንዳንድ ነገሮች ሌላም ነገሮች የተጀመሩ ነገሮች ስላሉ ስራው ስለሚያስገድደን ነው። ኢቭን መተው ስለሌለብን እኮ ነው አይደል? የተለያዩ ቪዲዮዎች የምንሰራው ብንተዋቸው እነዛን ቪዲዮዎች ሌላ ነገር ይከሰታል። ለዛ ብለን ነው ስራዎችን እየሰራን ያለ ነው እንጂ ሙሉ ጊዜያችንን ሰጥተን ያለ ነው ከእስክንድር መጥፋት ጋር ነው። እውነት ነው። ጊዜያችንን እየፈጀን ያለ ነው በሱ መጥፋት ነው። በእኔ ልጅ ነበረ ፈጣሪ ይመስገን የኔም ልጅ ተገኝቶ አይታችሁታል። ጥሩ ዜና ይዘን መተናል ብለን እናስባለን። እንግዲህ የድካማችንን የልፋታችንን ውጤት ከእናንተ ነው የምናገኘው። ድካም ልፋታችን ውጤት ደግሞ በሌላኛው በኩል ስናየው እስክንድርን ማግኘት ነው። አሁንም ውድ ቤተሰቦቻችን እስኪ እኛ ጋር ያስቀረናት አንድ ሴት ነበረች ካስታውስ ካቤሉ አይደል? ትዝ ይላል። ግን ከዛ በፊት ትንሽ ማውራት መሀል ላይ ልንገራቸው በሚል ነው ያስቀመጥናት ልጅ ነበረች። እሷ እንድትረዳን ዛሬ ተገኝታለች መሀላችን። ከዚህ በፊት የነበረው ቤት ላይ ያገኘናት እኔን ጥሩ ስራ ልታሰራኝ ነገሮችን ስታስረዳኝ ስታብራራልኝ የነበረች ሴት ያው ድምጿን ስትሰሙ ታቋታላችሁ ብዬ ተስፋ አደርጋለሁ። እሷም ዛሬው ላይ እስኪ ታግዘናለች ብለን እናስባለን። ያለችበትና የነበረችበት ሁኔታ አላስፈላጊ እንደነበረ ተጸጽታ ብቻ ዛሬ ባላችሁኝ መንገድ ልረዳችሁ ዝግጁ ነኝ ባለችን መሰረት ይዘናት መጥተናል። አቤሎ የምታውላቸው ነገር ካለ በለኝ። ከኋላ ሰዎች አሉ እነሱን እስከዛ ከዛ በፊት ግን ቤተሰቦችን ግን ከዛ በፊት ትንሽ ከዚህ በፊት ስለሰራ ነው ቪዲዮ ላይ ከሮቤል ጋር ተያይዞ ያለውን አንዳንድ ነገር ብናነሳ ቤተሰቦችም ግር እንዳይላቸው። አሁን እሱን ላናነሳ አይደለም። እኔ ከአሁን እዛ ጋር ቆመ ያሉትን ሰዎች እያያቸው ነው ላውራቸው። እስከዛ ቤተሰቦችን የምታወራቸው ነገር ካለ አንዳንድ ነገሮች አስተውሳቸው። ኦኬ እንግዲህ ያው ቤተሰቦች እየተከታተላችሁን እያያችሁት እንደነበረው ነው የነበረውን ጉዳይ በጣም ግራ የሚያጋባ ኬዝ ነው የገጠመን። ከስኬ ጋርም ተያይዞ ያለው ነገር ከስኬ በስተጀርባ ያሉት ነገሮች በጣም ከባድ ናቸው፣ ለማመን የሚከብዱ ነገሮች ናቸው። እናንተ የሚገባችሁ እናንተ ልትረዱ የምትችሉት ያው አብዛኞቻችሁ የኛ ተመልካቾች ብዙ ጊዜ ከኛ ጋር ስላሳለፋችሁ የተለያዩ ኬዞችን ለእናንተ የምናቀርብላችሁ ምን እንደሆኑ ስለምትረዱ ነው የሚገባችሁ ማለት ነው እንጂ አንዳንዶቹ በጣም ግራ የሚያጋቡ ለምሳሌ አሁን እያየናቸው ያሉት ኬዞች ላይ ከእድሜ ጋር ተያይዞ ለሰው እንደዚህ ብለህ ብትነግረው ግራ የሚገባው አይነት ነገር ነው። ግን በእውነት ደግሞ አንዳንድ ሰው እንደዚህ እንደሚከሰት እንደዚህ እንዳለ ኢቭን ራሱ የተለያዩ ሰዎችን ለእናንተ እያቀረብን የምትመለከቱት ነው የሚሆነው። እነዚህ ነገሮች ኤግዚስት እንደሚያደርጉ ትክክለኛ እንደሆኑ ለትክክለኛነቱ ደግሞ ማረጋገጫ እና እኛ የምናቀርባቸው ቪዲዮዎች ናቸው ከእድሜ ጋር ተያይዞ ማለት ነው። የሰው እድሜ እየወሰዱ ለራሳቸው እየቀጠሉ አስፈሪ በጣም ከባድ የሆነ ነገር ነው ማለት ኢቭን ሰዎቹን ራሳቸውን የሚያስቱባቸው መንገዶች
ራሳቸውን የሚያስጥሉባቸው መንገዶች፣ ለእነሱ የሚወስዱባቸው መንገዶች፣ ለሌላ ሰዎች የሚያስገብሩባቸው መንገዶች፣ ቴክኒካቸው ራሱ የሚጠቀሙበት መንገድ ሰዎቹ እነዛ ሰዎች አብረዋቸው ያሉት እንዳይረዱ የሚያደርጉበት መንገድ በጣም ግራ የሚያጋባ ነው። አዎ ግን አብዛኛው የሚገርም እንትን ነው ተቀራራቢ የምናያቸው አካሄዳቸው። አሁን እነሱ ቴክኒካል የሆኑ እየመሰላቸው እኛን የቀደሙ እየመሰላቸው እንጂ አብዛኞቹ እንትን ናቸው ተመሳሳይ። የሰዎቹ የሚያደርጉት ነገር ኬዝ ላይ ብቻ አይደለም፣ ብዙ ኬዞች አሁን በእንደዚህ አይነት በመገበር በምናምን አይነት ነገር ውስጥ ያሉት በአጠቃላይ አብዛኛው ተመሳሳይ ነው። ያ ማለት እያንዳንዱ ቼን የሆነ ቦታ ላይ እንትን አለ። አዎ በነገራችን ላይ ተመሳሳይ እኮ ሊድ አለ፣ ተያይዟል። የሆነ ብቻ ኔትወርክ አላቸው። በዛ ዞረ ስትመጣ እዚህ ጋር ያለውን ነገር የሆነ መንገድ ላይ አይተኸው ታልፋለህ። የጨረስክ ይመስላል፣ ያለቀ መስሎህ ነው አንተ የምታልፈው፣ ግን እዚህ ጋር ለካ ያላለቀ ጉዳይ አለ። ለምሳሌ ከአንተ ጋር ራሱ ከዘንዶ ጋር ኬዝ ጋር ተያይዞ ጨርሰናል ብለን ነበር አይደል? እንደዛን ኬዞች አቆመን የነበረው በአንድ ቀን ነው እኔ ጋር እንዳለቀ የማውቀው። በነገር ላይ እሱ ነገር ሴትዮዋ ጋር ገባው፣ ወይዘሮ ማዘ የተባለች ሴትዮ ያ ነገር መጣ፣ ዶክተሩ ተያዘ። በቃ ይሄ ነገር ዶክተሩ ትዝ ይለኛል ቆሟል ተባለ። በንጋታው ሌላ ስልክ ተደወለ። ምንድነው ልጅየው ተባለ። አዎ ልጅየው ሄደ ሲባል የሆነ ሰው ቢያንስ ወደ 3 ወር በቀን ያለማቋረጥ ያን ስራ ስንሰራ ነበር። ወንዝ ለወንዝ ስንሄድ ጫካችንን ያበላን እኔ ስንት ነገር ሲሆን እና እንዳልኩ አንተ ላይ ራሱ በዛ ሰዓት ሄደ ብዙ ነገሮች ደርሰዋል። እስከ ቤተሰብ ድረስ ኢቭን ከዛ በኋላ ፐርሰናል የሆኑ ነገሮች ተከሰቱብህ እንጂ አካላዊ ነገር ላይ በዛ ሰዓት አንተ ብዙ ነገር የደረሰብህ። ይሄ ነገር የሚያሳየው አንዱን ይዘን ጨረሰን ስንለው ወደዛው የሚያልቅ አይነት አይደለም። አዎ ለዛ ነው የደረሰብን ነገር ይሄ ነው አይደለ? ዞሮ መጥቶ ለምሳሌ በነገራችን ላይ ቤዝድ ኦን ትሩ ስቶሪ የተሰራ አንድ ፊልም አለ፣ ዘ ኤጅ ኦፍ ሜዴሊን የሚል ሃሪሰን ፎርድ የሚሰራበት ፊልም። ይሄን ፊልም ብታዩት ሪኮመንድ አደርጋችኋለሁ። ትክክለኛ ታሪክ ላይ የተሰራ ፊልም ነው። ሴትዮዋ መብረቅ መቷት በ20 ምናምን አመቷ ላይ ነው እድሜዋ የሚቆመው። ከ20 ምናምን አመት በኋላ ከ20 አመቷ በኋላ አንድም ቀን አትጨብርም፣ ግን እየኖረች ነው። ትክክለኛ ስቶሪ ነው። ስቶሪው ወደ ፊልምነት ተቀይሮ ነው ያየሁት። እና ከዛ በኋላ ምንድነው እኔ ከዚህ ኬዝ በኋላ ነው የሚገርምህ ያየሁት ይሄን ነገር። ከዚህ በኋላ ምንድነው የተከሰተባት ፊልሙ ራሱ ጀምር ቤዝድ ኦን ትሩ ስቶሪ ብሎ ነው። በትክክለኛ ህይወት ላይ ትክክለኛ ነገር የተደረገ የተከናወነ ነገር ነው። መብረቅ ከመታት በኋላ ከአንድ ቀን በኋላ እድሜዋ አይጨምርም፣ እዛ ላይ እንደቆመች ነው ያለችው፣ ያ መብረቅ ከመታት በኋላ ማለት ነው። እና አጋጣሚ ከ40 ምናምን አመት በኋላ 20 ምናምን አመት እየሆናት ነው እንግዲህ መብረቁ የመታት። ከዛ በኋላ እድሜዋ አይጨምርም ነበር። ከ40 ምናምን አመት በኋላ የሆነ ቦታ ላይ ስትሄድ 60 ምናምን አመት ሆናታል። እና ከ20 አመቷ እያለ የነበራት ቦይፍሬንድ ልጆች ወልዶ ምናምን ተለያይተዋለች። የእሱን ልጅ ጠብሳ ልጅየው ቤተሰቡ እንዲያስተዋውቃት ሲሄድ ከነሱ ጋር ትገናኛለች እና ሲያያት ያቃታል አባትየው ማለት ነው። እና ማዴሊን ነሽ ምናምን ነገር አይነት ነገር ነው የሚላት። ኖ አይደለም ብላ ትዋሻለች፣ ግን መጨረሻ ላይ ይደርስባታል። እንደ ኢቭን ማለት እንደዚህም የተደረጉ ትክክለኛ ነገሮች አሉ። እኛ አሁንም እኮ ውጪ ሳንሄድ እኮ እዚህ እኮ የያዝናቸውን ሰዎች ማየት እንችላለን። የ80 ምናምኑ 20 ምናምኑ ነው አግኝተናል። ያ 70 ምናምኑ 40 የሆነ ስታክ አድርገው አይተናል። እኛ ያገኘ ኢቭን ፎቶዎች እኮ አግኝተናል አይደል? በብላክ የተነሱ ከ40 ምናምን አመት በፊት የ20 ምናምን አመት ወጣት ሆነው ኢቭን ፎቶዎቹን ሁላ እናሳያችሁ ነው የሚሆነው አይደል? እናሳያችሁ አስፈላጊ ከ40 ምናምን አመት በፊት ወጣት በነበሩበት ሰዓት ይሄን ስራ በጀመሩበት ሰዓት የነበረባቸው ተክለ ቁመና ስቲል አሁንም በብላክ የተነሳዋትን ልጅ ተመሳሳይ ቦታ ላይ ወስዶ አሁንም ከሌላ ሴት ጋር አሁን ወጣት ከሆነች ሴት ጋር የተነሳ ሰውዬ አጋጥሞናል። እሺ እና እንዳልኩ እነዚህ ሰዎች ቼናቸው የሆነች ቦታ ላይ ተበያየደች። እኔ እንደውም ይመስለኛል ቤዝመንቱ የመጣው ከኔ ይመስለኛል ይሄ ጉዳይ ያ ነገር መነሻው። አዎ በቃ ከተነካካ ጊዜ ጀምሮ ያንቁላል ከተጣለ ከተሰበረ በኋላ ወንዝ ለወንዝ የምንዞርበት ጊዜ ላይ ምናምን መልሶ እየወሰደኝ ይመስለኛል። እኔ አሁንም ልጄን ያገኘሁት ወንዝ ዳር ባይዘውና ከዛም በፊት 1-2 ቪዲዮዎች ላይ ተመልካቾች አይተውታል። ወደዛ ነው እየሄድን የነበረው ወደ ዘንዶ አካባቢ ነው ያለ ነው። እና
አሁንም እንትን የምትለው እየሰራሁ ነው እየሰራ ያለ ማለት ነው። እዚህም ጋር ግን የሆነ ነገር እንዳለ ምልክት ይሰጠኛል ውስጤ። የእውነት ነው እንደዛ እኮ ይላሉ። ከባቡ ጋር ምናምን አሁን ተያይዞ የምንሰማቸው አንዳንድ ነገሮች የምናገኛቸው ሰዎች ከዛ ነገር ጋር እንደተያያዘ መጨረሻ ላይ ካገኘናቸው በኋላ ካወጣጠናቸው በኋላ የሚነግሩን የሚጠቁሙን ጥቆማ የሚሰጡን መረጃዎች ከዛ ጋር እንደሚያያዝ ምክንያቱም ይሄ ነገር በአንድ የተከሰተ ነገር አይደለም። እነዚህ ሰዎች አንተ የሰራቸውን የሰራዋቸው ሮባ የሚሰራቸው የነበሩ የተለያዩ ስራዎች አሉ አይደለ? እነዛን ነገሮች ካዩ ከተመለከቱ በኋላ ከዚህ በፊትም የነበረው ቪዲዮ ላይ አንዳንድ ሰዎች እንደተናገሩት እንዳሉት ሴቷም ከዚህ በፊት የነበረው ቪዲዮ ላይ ስትናገር እንደነበረው ነገም ወደ እነሱ እንደማንሄድ እርግጠኛ አይደሉም። ነገ ወደ እነሱ መሄዳችን አይቀርም። በሆነ ሚኒት የሆነ ስህተት ከሰሩ የሆነ ሰው መጥቶ ስለነሱ ስራዎች ከነገሩን ወደ እነሱ ማንሄድበት ምንም ምክንያት የለም። እኛ መረጃዎችን ኢንፎርሜሽኖችን ብቻ እናገኝ። ትክክለኛነቱ ከተረጋገጠ በኋላ ባንዴው ብድግ ብለን ዘለን የምንሄድበት ነገር የለም። ሰው ስለነገረን የተለያዩ ብዙ ኢንፎርሜሽኖች ብዙ መረጃዎች እንደዚህ እየተደረገ ነው የሚሉ ኢቭን ስለአንተ ፐርሰናል ነገሮች ነገር ራሱ እኮ ከሰው ነው አይደለ? እየሰማን የድን እየመረመረን የራሳችን ነገር ራሱ እየፈታን የነበረው። ስለዚህ መረጃዎች እስካገኘን ድረስ ሄደን መመርመራችን አይቀርም። ስለዚህ እነዚህም ሰዎች አሁንም የሚያስቡት ምንድነው? እነዚህ ሰዎች ከዛሬ ከነገ እኛ ጋር መድረሳቸው አይቀርም ብለው የተዘጋጁ ሰዎች ነበሩ። እስኪም የደረሰበት ነገር ያለ ጠረጠር ይሄ ነው። በቃ ቀርሞ ተዘጋጅቶበታል። እነዚህ ሰዎች ወይ ሆን ብሎ የተሰራ ስራ ይኖራል፣ የታቀደለትን ነው። እንደውም እኮ አንዳንድ ቦታ ላይ ከሰማህ እኮ እኔ በእኔ በኩል ልጄን አገናኘኝ ያልኩት አካል ተመልካችም አይቶታል። ለእስክንድርም ብሎኛል ሰውየው። ደውዬም ነግሬዋለሁ፣ ለሰዎችም ላስነግረው ሞክሬያለሁ። እያስጠነቀቀ ነው። አልሰማም ብሎ ነው። አልሰማም ብሎን እንጂ እኛ ያንን ነገር አድርገናል። ስለዚህ አንተም ባልደረቦችህም ፈንጂን ይረገጣችሁት። ስለዚህ ይሄን ስራ ማቆም እስካልቻላችሁ ድረስ እስክንድርንም ማግኘት አትችሉም። ድርድር አሁን እንደ ድርድር ከኔ ጋር የቀረበው ምንድነው? ልጅህን ልስጥህ፣ ያለበትን ልንገርህ፣ ከዛ ደግሞ አንተ ስራውን ስታቆም እስክንድር ያለበትን እነግርሃለሁ ነው። ኧረ እባክህ። ግን ምን ያህል ጊዜ ስራህን ታቆማለህ? ስራህን እኮ ታቆማለህ አታቆምም ተብሎ እንኳን በትዳሬ መጥቶ እኔ ትዳሬ ይቀር ስራዬን እየሰራው እሷ የምትመለስበትን መንገድ እፈልጋለሁ እንጂ እኔ ስራዬን አላቆምም ብዬ ነው እየቀጠልኩ ያለሁት። ሰው ግን ይሄ ሰውዬ ያመጣው ድርድር መጀመሪያ ልጅህን ያዝ አንተም እንደማተማመኛ፣ ከዛ በኋላ ልጅህን ከያዝክ በኋላ ስራህን ማቆምን ስናቅ ደግሞ እስክንድር ያለበትን አሳውቃለሁ ብሎኝ እኔ ልጄን ላመጣ በሄድኩበት ቅስፈት ሰውየው ከቤት ወጥቶ ጠፍቷል። ለምንድነው ብቻ ሁላችንም ተያይዘን ነው ወደዛ ወደ ወንዙ ይሄድ ነው። የታዘዘው ትዕዛዝ ምን መሰለ? ልጁን የምትወረውረው የምትገብረው የቤት ሰራተኛ ናት። እዛ ቤት ውስጥ ደግሞ የሚሰራ አንድ ሌላም ወንድ ልጅ አለ። ወንድ ልጅ ደግሞ ስል ትንሽዬ ልጅ ነው፣ 18 17 አመት የሆነ ልጅ ነው። እሱም የደሃ ልጅ ነው ማለት ቤተሰቦቹ ጥሩ ላይ አይደለም ያሉት እና እቃ ተሸክሞለት ያደርስለታል ለዚህ ሰውዬ ወደ ቤቱ። ለምንድን ነው አቡሼን ስራ የምትሰራው ሲለው እናቴ ደካማ ናት፣ አባቴም ታሞ አልጋ ላይ ነው ያለው እና መርዳት አለብኝ። አትማርም? አዎ አልማርም። ኦኬ በቃ ላንተ ስራ ሰጣለሁ፣ ከዚህ በኋላ አትቸገርም ምናምን ብሎኝ አለ። መጀመሪያ ሂድ ራስን አጽዳ ብሎ 10,000 ብር ሰጠኝ። 10,000 ብር ለሱ ምን ያህል እንደሆነ መገመት አያቅትም። በቀን ሲሸከም ለሚውል ሰው 10,000 ብር አይደለም 1,000 ብር ራሱ ይዞ መግባት ለእናቱና ለታመመ አባቱ በጣም ትልቅ ነው። ከዛ እሱን ሰጠኝ። አላመንኩም አለ። እሱን ይዞ ሄደ። ልብሱን ምናምን ቀያየረና ሲመጣ ቆይ አንተ ስራ ገና ነው እያለ ያቆየዋል ይመስለኛል። ቤት ውስጥ ይመላለሳል፣ እናቱን ቤት ይሄዳል እና በዛ መሀል ይሰጧል ፍራንክ የማያቋርጥ ገንዘብ። ከዛ በኋላ ምን ተፈጠረ? እኔ ሄጄ ልጅ አለበት ወደ ተባልኩት ቦታ ስላክ ልክ እኔ እንደወጣው ዝም ብያው ለከጠቀመ በሚል ካሜራ አስቀምጬ ነው ወጣሁት። በዛ ካሜራ ስናይ ምንድነው ሰራተኛዋን ጠራት። ልጁ የኔ ልጅ በዛን ሰዓት ባፉን ባፍንጫው ደም ነበር እየወጣ ነበር። ልጁ ተጎድቷል ትላለች የቤቷ ሰራተኛ። እባክዎትን ሌላ ነገር ማድረግ ብንችል እናድርግ፣ ይሄ ልጅ ኦሬዲ በቃው ምናምን ትለዋለች። ሶ አይሆንም ልጁን ውሰጂና ወደ ወንዙ ገብር ይላታል። እሺ ብላ እሷ ስትሄድ ደግሞ ናይሎና እሱን እቺ ልጅ ጥያቄዎችን እያበዛች ነው። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ።
እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቀምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እና እንዳልኩ ብቻ ተከታትለው ሀሳባቸው እኔንም ልጁንም ሰራተኛዋንም ገፍትረው ወደ ወንዝ መክተት ሰው አስቀምጠን በነበረው ካሜራ ስለሰማን ቅድመ ጥንቃቄ ያደረግን ካሜራማናችን ከኋላ ነበር። ልጁን ሊገፈትረኝ ሲል ተያዘ። ተመልሰን ስንሄድ ቤት ውስጥ አጣን። አንድ ላይ ተሰብስበን የሄድንበት ምክንያት ሁላችንንም ለማዳን እንደው አይታወቅም የሆነ ኃይልም ጨምሮ ከላከብን ገብቷል ዋይ ከማለት ብለን ተሰብስበን ሄድን። ወደ ቤቱ ስንመለስ ቤት ውስጥ የለም። ያ ሰው ግን አዲስ አበባ ላይ አይደለም ብሏል፣ ድፍን ኢትዮጵያ ላይ እንደኔ አቅም ያለው የለም። ሁሉም በነገራችን ላይ ቆንጆ። ስለዚህ ከኔ ጋር መጋጨት ኖርማል ነው ያወራሁት። ማን ስለሆንክ ምናምን ብዬ አልጠየቅኩትም። ግን ከኔ ጋር መጋጨት ማለት ከባድ ነው። ስለዚህ አቁሙ፣ ከኔ ጋር ተው፣ በአጠቃላይ ይሄን ስራ አቁሙ ነው። እኔን ብቻ ትእዛዝ ነው። እስክንድርን አይደለም፣ አንተን አይደለም፣ እኔን አይደለም፣ ሮቤልን አይደለም፣ አጠቃላይ አቁሙ። በነገራችን ላይ ይቅርታ አድርግልኝና እዚህ ጋር እነዚህ ሰዎች ተነጋግረው ፕላን አድርገው እንደዚህ አይነት መጥፎ ነገር ውስጥ ያሉ ሰዎች እየሰሩ እንዳለ የምታውቀው እያንዳንዱ ኬዞች የምንሰራቸው ስራዎች ላይ ተመሳሳይ ነገሮች ነው ሰሞኑን እያጋጠሙ ነው ያሉት። ለምሳሌ እስኪ ያስጀመረው ሰሞኑን አዲስ ስራ ነበረ ከህፃናቶች መጥፋት ጋር እና ህፃናቶችን ከመገበር ጋር ልክ አሁን አንተ እንዳልከው ወንዝ አካባቢ እኔ ያስቀጠልኩት ስራ ነበረ እስኪ የሚሰራበት ሚዲያ ላይ ማለት ነው። ህፃናቶችን መጀመሪያ የሆነች ሴት ናት ወንዝ አካባቢ ወስዳ ለሆነ መንፈስ ነው አለች። መንፈሱ ለሌላ ሰው አይታይም፣ ለኔ ብቻ ነው የሚታየው። ወስዳ ታስመርቀዋለች። ከዛ በኋላ ወስዳ ለደብተሯ ነው የምትሰጠው። ማስመረቅ ወንዝ አካባቢ ትወስድና የሆነ ወንዝ ዳር ነው ተከታትለን ይዘናታል። ተመሳሳይ ስለሆነብኝ ነው ካንተ ጋር እና ይሄ ኬዝ እንደውም የሆነ ሰዓት ላይ ይሄን ነገር የጠቆመን ሰውዬ እሺ መጣን። እሺ ይሄን ነገር የነገረኝ ሰውዬ ይሄን ነገር የጠቆመኝ ጥቆማ አንድ ሰውዬ ነበረ እና የያዝናቸው ሰዎች የሆነ ሰዓት ላይ ከእስክንድር ጋር የተያዘ መረጃ ነው አንዳንድ ነገሮች የደረሰም ማለት ነው። እስክንድር መጥፋቱን አውቆ ነው ልጅ ይዞ ጠፍቶ የነበረው። ልጅ ከመሀላችን ይዞብን ጠፋ። ያዝነው ያገኘነው ልጅ እስክንድር በነበረበት ሰዓት ልጅ ይዞ ጠፋ። እስክንድር ከጠፋ በኋላ ስንደውልለት እስክንድር ያናግረኝ፣ እስክንድር መጥፋቱን ስላወቀ ማለት ነው። እስኪ መጥፋቱን ስላወቀ እሱ ደውሎ ያናግረኝ እያለ ነው የነበረው እና ከወሰደው በኋላ ለካ እሱም ከበስተጀርባው ሌላ ሚስጥር ድብቅ ሚስጥር ነበር። ልጁን ወስዶ እሱም ለካ ደህና ሰው ነበር ይመስለን፣ ጥሩ ሰው ስለሚመስለን ነው ልጁን ለተወሰነ ሰዓት ያዝልን ብለ ነው የነበር ነው።
የነበረው የጠፋ ሰው ነው፣ የጠፋ ልጅ ነው። ከቤተሰቡ ጋር ልናገናኘው አይነት ነገር ያዝ ብለ ነው ጠፍቷል ከመሀላችን። በዛ መሀል የእስኬን መጥፋት ተከሰተ። ከተከሰተ በኋላ እስክንድር ያናግረኝ፣ እስኪ ደውልልኝ። ኧረ እኛ ነን ለካ ስንደርስበት ከዚህ ከእስክንድር ጋር መጥፋት ጋር የሆነ የተገናኘ የተያዘ ነገር አለው እና እያንዳንዱ ሰዎች ይህን ነገር የሚተገብሩ ሰዎች በቃ ተባብረውብናል፣ ተነስተውብናል። እኛ ላይ ነው ተነስተውብን ያሉት ማለት ነው። ስለዚህ ኢቭን ያው እያየናቸው ነው እንግዲህ በራሳችንም ውስጥ አሁን የተከሰተ ነገር አለ። እንግዲህ ተመልካቾቻችን ከዛሬ ጀምሮ ከትላንትም እያዩት የነበረው ቪዲዮ አለ አይደለ? ያው ምን ከትላንት ሳምንት ሊሆን አለፈን እኮ አይደለም። አይ አሁን እኛ ራሱ ኢቭን ውስጥ ላይ የተከሰተብን ነገር አላቸው። ካየናቸው ተያይዞ የተነሱ አንዳንድ ነገሮች አሉ። ግን በተቻለን አቅም ከሮቤል ጋርም ተያይዞ ያለውን ነገር ለመፍታት ወደ ትክክለኛ ነገሩ ለማምጣትም እየጣርን ነው። እውነት ነው፣ እየሞከርን ነው። እስቲ ውድ ቤተሰቦቻችን ያልኳችሁ ሴት እንግዲህ ላገኛችሁና ምረዳችሁ ነገር አለ ስላለች ከነሳጅን ጋር ተነጋግረን ወደኛ እንድትመጣ አድርገናል። እስኪ ከሷ ጋር የምናደርገውን ደግሞ የተወሰነ ቆይታ አብራችሁን ቆዩ። ግን ያው የድካሜ ልፋታችን ውጤት እናንተ ውድ ቤተሰቦቻችን ናችሁና ላይክ፣ ሼር፣ ሰብስክራይብ አይረሳ። አሁንም ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። በምን አይነት መንገድ በምን አይነት ወይ መስራት እንዳለብን ከእናንተ ጋር እየተማከርን ነውና የምንሰራው። የእናንተ ሀሳብ አስተያየት አይለየን እላለሁ። ከቆይታ በኋላ ከእሷ ጋር አብረን ቆይታ እናደርጋለን። ከዛ በኋላ እስክንድር አለ ወደ ተባለበት ቦታ አብረን የምንሄድ ይሆናል። አብሮነታችሁ አይለየን። አብረን የምንፈልግ ነው የሚሆነው። እንግዲህ ነይ እንዴት ነው? ሰላም እግዚአብሔር ይመስገን። ሰላም ነው። እንዴት ነው አሁን ያለሽበት ሁኔታ እንዴት ነው? አለ እግዚአብሔር ይመስገን። በእናንተ ላይ ማለት ከኔ የማይጠበቅ ስራዎችን በችግር ምክንያት እየሰራው ነበር። ያው ወደ ራሴ እንድመለስ አድርጋችሁኛል። አይምሮ እየተረጋጋ ነው ያለው ማለት ግዴታ አለ። ሳትወድ በግድህ የምትሰራው ስራ አለ ለመኖር ስትል። እዛ ሁኔታ ውስጥ ነበር የነበርኩት። እስቲ ምንድነው ይሄን ስራ እንድትሰሪ በደንብ ማለት ሁላችንም አንዳንድ ጊዜ የተለየ ሚስ የሆነ ከሰው ተራ ውጪ የሆነ ሰው ላይ ጭካኔ የሚያስጨክነን አንዳንድ ነገሮችን የሚያሰራን የሆነ የራሳችን ነገር ቢኖር እንጂ ማንኛውም ሰው መቼም አረመኔ መጥፎ ተደርጎ አይፈጠርም። ምንድነው እስቲ አንቺን እዚህ ታሪክ ውስጥ የከተተሽ ከነዚህ ሰዎች ጋር እንዴት ተገናኘሽ የሚል ጥያቄ ነው አሁን ውስጥ ያለ ሁሉ ጊዜ ያው መያዝሽ እንዳለ ሆኖ ማለት ነው። ልትረጂንም ዝግጁ ስለሆንሽ ካንቺ ወጥ ደግሞ ሰው እንዲማርበት የምትፈልጊ ከሆነ እንዴት እዚህ ስራ ውስጥ ገባሽ? አንቺ መጀመሪያ ምን አይነት ሴት ነበርሽ የሚለውን እስኪ አጠር አድርገሽ ንገሪኝ እስቲ። እንግዲህ ባለፈው ምን እንደነገርኳችሁ ነው። ያው እዚህ ስራ ውስጥ የገባሁት ፈልጌ ምናምን አይደለም። አንድ ሰው እኮ የሆነ መጥፎ ስራ ለመስራት ማንም ሰው አይምሮ ፈቅዶለት ምናምን አይገባም ከአንዳንድ አረመኔዎች በስተቀር። እንደዚህ ያለ በቤተሰብ ችግር ሊሆን ይችላል። ወላጅ አልባ ሆኖ ያደገ ልጅ ሊኖር ይችላል። በዛ ላይ የሆነ ህይወት መስርቶ ልጆችን ለማሳደግ በሚጣጣርበት ሰዓት ልጆችን ለማልበስም ሆነ ለማጉረስ የሚያጣበት ደረጃ ላይ ሲደርስ ግዴታ ልጆችን ለማሳደግ የራሱን ህይወት ትንሽ ከፍ ለማድረግ ምናምን ሲል ያልሆነ ቦታ ውስጥ ይገባል። እኔም በቤተሰቦች ምክንያት ነው እንደዛ የገባሁት። ማለት እናቴም አባቴም ደካሞች ነበሩ። እኔም ትምህርቴን ተምሬ ተመርቄ እኔን ለማስተማር ብዙ ነበር ተጨርሰዋል እና ለእነሱ የገባሁላቸው ቃል ነበር። በቃ ተመርቄ ራሴ የሆነ ስራ ይዤ እናንተን ለመጥ በቃ ዝግጁ ነኝ ብዬ ለእነሱ ቃል ገብቼ ነበረ። ተመርቄ እንደወጣሁ ግን ያላሰብኩት ነው የገጠመኝ። ማለት ጭራሽ እንኳን ተመርቄ ስራ ልገባና ሌላ ያለው ነገር ማለት ነው የዋስ ሌላ ወጭ እኔ ሁላ እዚህ ሆኜ እነሱ ሁላ ካስተማሩኝ ወጭ በላይ ሁላ እየላኩልኝ ነበር። እንደዚህ ነው በይ ፐርሰናሊ ባል ነገር ነው። ብቻ ከባድ ስራ ውስጥ ነበር የነበርኩትና ከባድ ችግር ውስጥ ነበር የነበርኩት። በዛ ምክንያት ግዴታ የእነሱ ሁኔታ ለመመለስን እንዳጋጣሚ እነዚህ ሰው ጋር ተዋወቅኩ። አጋጣሚ ነገር ማለት ነው። ከዛ እንደዚህ ነው ሲል በቃ እሺ ብዬ ገባሁ። በቤተሰቦቼ የገባሁትን ቃል ማለት እንደ አይምሮ ደስተኛ ባይሆንም ግዴታ እነሱን ደስተኛ ለማስመሰል እንትን ነበረ። አላህ ዝም ብለህ ጥርስ ሞኝ የሚባል ነገር አለ አይደለ? ጥርስ ብቻ እየሳቀው ውስጥ እንትን የሚረብሻል አይደለ? እና እንደዛ የሆንኩ ብቻ እግዚአብሔር ይመስገን እየላኩላቸው ነበር የዛን ሰዓት እና በአጋጣሚ እናንተ መጣችሁ ማለት እናንተ እውነት ለመናገር እናንተ እኔ ጋር መምጣታችሁ አሁን አልከፋኝም። የዛን ሰዓት ለመናገር ከፍቶኝ ነበር በሰዓቱ
ምክንያቱም ከነዛ ሱቆች የማገኘው ገንዘብ ቀላል አይባልም ነበር። ግን ደግሞ አእምሮ ሽጬ ነው ለሊት ቅዠት እየቃዠው የሰው የራሴ ያልሆነውን ገንዘብ እየበላው እግዚአብሔር የማይወደውን ስራ እየሰራው ነው ያን ብር ያገኘሁት የነበረው። ግን ደግሞ ሰላሜን አጥቼ ነበር። አሁን ግን እናንተ ባስጀመራችሁኝም ስራ ቃል በገባችሁልኝ መሰረት የተወሰነ ስራ ከፍቻለሁ የራሴ እና ትንሽ ብቻ ይመስገን ትንሽ ብርም ቢሆን ሰላሜን ጥሩ እንቅልፍ ነው እየተኛው ያለሁት። የሚወቅስ አይምሮ የለኝም። ካለፈው ስህተቴ ተምሬ ከዚህ በኋላ እንደዛ አይነት ስራ ላልደግም ለራሴም ቃል ገብቻለሁ። ከዚህ በኋላ በእኔ ህይወት ያሉ ሰዎችን በቃ ትንሽ ገንዘብ ሆና ጥሩ እንቅልፍ የምታስተኛ በቂ ናት። እግዚአብሔር ከባረከው ምንም 100,000 ብር በወር አይደለም በሳምንት ቢከፈልህ እግዚአብሔር ካልተጨመረበት ያ ብር የት እንደሚገባ ሁሉ አእምሮህም እረፍት አያገኝም። አንደኛ ጥሩ እንቅልፍ አትተኛም። ቅዠት ነው። ቅዠት የተሞላበት እንቅልፍ ነው የምትተኛውና በእኔ ህይወት ውስጥ ያላችሁ አሁንም ችግር መጥፎ ነገር ውስጥ ያስገባል። ይሄን አውቃለሁ፣ አምናለሁ። ብዙ አመት ኖሬበታለሁ እዚህ ህይወት ውስጥና በቃ እንደምንም ችግራችሁን ተቋቁማችሁ አይምሯችሁ የሚረጋጋበት አይነት ስራ እንድትሰሩ ነው የምለው። እሺ እንግዲህ እህታችን ካለፈው ተምረሽ አሁን ዛሬ ላይ የምታወሪ ኖሬ መልካም ነው። እንዳልሽኝም ቅድም በተደጋጋሚ ስደውልልሽ የነበረው ለዚህ ጉዳይ ነበረ። እስክንድር ዛሬ አንድ ቦታ ይገኛል ተብሏል። እነዛንም ሰዎች እንደምታውቂያቸው አንዳንድ ኢንፎርሜሽኖች ደርሰውናል። እስኪ እዛ ቦታ ላይ ሄደሽ ልታግዥን ፍቃደኛ ነሽ? ያ ማለት ምን መሰለሽ እህቴ፣ እኛ ቀጥታ ብንገባ ያንን ነገር ልናገኘው እየቻለን አይደለም። ወይ በጓሮ በር ይኑር አላቅም እያሸሹብን ይሁን ወይም ብቻ እነሱ ይመጣል ተብሎ ብዙ ነገሮች እየተፈጠሩ ነው እና ከአንቺ እንደው እንደ ረዳት ሆነሽ አሁን ያለሽበት የተጸጸትሽበት ህይወት ነውና በተቻለሽ አቅም እነዚህ ሰዎች ጋር በምንሰጥሽ ካሜራዎችን ይዘሽ ገብተሽ እዛ ቤት ውስጥ ምን እንደሚፈጠር ምን እያደረጉ እንዳለ ለኛ የምታሳይን ይሆናል። ከዛ በኋላ አንቺ ላይ ምንም የሚደርስ ነገር የለም። ከውጭ ሆነን ላይቭ ነው የምንከታተልሽ። ችግሮቹን የሚፈልጉትን ነገር ከሰማንና ለአንቺ የሚሰጡሽ ደግሞ ዋርኒንጎች ማስጠንቀቂያዎች ካሉ እነሱን እንሰማለን። ከዛ በዚህ ምክንያት እነዛን ማስጠንቀቂያዎች እንደሰጡሽ ምን ሊያደርጉ እንደፈለጉ በደንብ ልናቅ እንችላለን። አንቺ ባልደረባ እንደሆንሽ ነው እነዚህ ሰዎች የሚያውቁት። እኔ እኮ እነሱ ጋር እንደምሰራ ነው እስካሁን ድረስ የሚያውቁት። ለምን አልሄድም እነሱ ጋር ለምን ሲሉኝ የሆነ የራሴን የሆነ ምክንያት አቅርቤላቸው ነበር ሲጠይቁ። እና እንደዚህ ነው ከእናንተ ህይወት ወጥቻለሁ፣ ከእናንተ ባልደረብነት ስራዬን አፈንግጫለሁ ምናምን አላልኳቸው። ምክንያቱም ራሴ ላይም ሆነ እናንተ ላይ ያሰባችሁ ደረጃ ላይ እንድደርሱ ስለፈለኩኝ ነው። እና የራሴ የሆነ ኬዝ አጋጥሞኝ ነው ትንሽ ቀን ታገሱ ምናምን ነው ያልኳቸው የነበረው። ያልኩሽ ምን ሰጥሽ ደረትሽ ላይ የምንለጥፈው ካሜራ አለ። ምንም ሳትሳቀቂ ሳትፈሪ እንዳልሽኝ አንቺም ስራ አቁሜያለሁ ምናምን ስላላልሻቸው ብዙ ጥርጣሬ አይኖራቸውም ስለምን እንደሚታሰብና እንደው በተቻለሽ አቅም አሁን ላይ ብዙም የሚያሳስበን ነገር እንግዲህ እንደነገርንሽ ባለፈውም ካንቺ ጋር ያገናኘን ጉዳይ የጓደኛችን የእስክንድር ነገር ነውና በተቻለሽ አቅም ስለሱ ማግኘት የምትችው ፍንጭ ካለ እንደምንም እንድትሞክሪልኝ ነው የኔ ጥረት። የምችለውን ያህል ደግሞ እረዳችኋለሁ ስላልሽን እንደማታሳፍሪን እርግጠኛ ነኝ እህታችን። በተቻለሽ አቅም ሳትፈሪ ከኋላሽ አለን፣ እኛ አለን። ከኋላሽ ሆነን ነገሮችን ለማስተካከል እንሞክራለን። የሚበላሽ ነገር ካለም ፈጥነን ደርሰን አንቺን ለማስጣል ቃል እንገባልሻለን ማለት ነው። ስለዚህ ወደ ቦታው ሄደን ጊዜ ከምናጠፋ ነገሮች እንዲስተካከሉ ማድረግ እንድንችል በጊዜ ወደዛ እንሂድ አይመስልሽም? እሺ። ስለዚህ ውድ ቤተሰቦቻችን እናንተም እንግዲህ እስካሁን ድረስ ቪዲዮን ከመጀመራችን ጀምሮ እስካሁን አላችሁና እስከ መጨረሻው ደግሞ እስኪ እስክንድር አለበት ወደ ተባለው ቦታ እቺን እህታችንን በሩቅ ሆነን እኛም በራሳችን ካሜራ የምንከታተላት ይሆናል። እሷም ደረቷ ላይ ባለው ካሜራ ወደዛ ቤት ገብታ ምን እንደሚፈጠር አብረን እንይ። ውድ ቤተሰቦቼ አብሮነታችሁ አይለየን። የድካሜ ልፋታችን ውጤት እናንተ ናችሁና ቪዲዮ ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ይቀመጥልን እላለሁ። የድካሜ ልፋታችን ውጤት አሁንም እናንተ ናችሁና የመውጣት የመውረዳችንን ውጤት የፀሐይ የብርዱን የዳገት ቁልቁለቱን ውጤት ከናንተ ማግኘት እንፈልጋለን። ውድ ቤተሰቦቼ ለወዳጅ ለዘመር ለጓደኛ እንዲሁም ለቤተሰብ አጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር አድርጉት። ሁሉም እንዲያዩ ለማድረግ ሞክሩ። የኔ ውድ ቤተሰቦች እንግዲህ እህታችንም የተቻለውን ያህል ተባበረናለች። በሷን በኩል የምናገኘው እንይዛለን። እኛም በራሳችን ጥረት አድርገን እስክንድርን ወደ ማግኘቱ እየተጠጋን ነው ብለን እናስባለን። እንግዲህ ታይቷል ተብሎ ነው ጥቆማዎች የተሰጡን። እስኪ ቦታው ላይ እንሂድ፣ ምን ይፈጠራል የሚለውን አብረን እናያለን። እስከዛው ግን እናንተ አብራችሁን ቆዩ።
እንግዲህ ያው ቤተሰቦቻችን እንደምታዩት እንግዲህ እህታችን ከኛ ጋር አብራን ያለችው ወደ ሰውየው ቤት እስክንድር ነኝ ወደሚለው ሰውዬ ቤት ነው አሁን እየሄደን ያለ ነው። ያው ከሷ ጋር ምንም አይነት ነገር እንዳይደርስባት አብረናት እየተከታተልን አቤልም አለ እኔም ዴቭ አለው አንቺ እየሄድሽ በቃ እኛ ቀስ እያልን እንከተላታለን። እንግዲህ ቤተሰቦች ምን እንደሚፈጠር አብረን እናያለን። ውስጡን በጣም መንገዶች የበዙበት ሲሆኑ አብዛኛውን ጊዜ ሰው አደጋም ቢደርስበት ቶሎ አንደርስም ብለን ስለምናስብ ነው ካሜራ አብርተን እንግዲህ እየተከተልን ያለ ነው። እሷ ደረት ላይም ካሜራ አለ። እዛ ጋር ምን እንደሚፈጠር ቀድመን እንድንደርስላት እንግዲህ ውድ ቤተሰቦቼ ምናልባትም ያው እየተከታተልናት ያለ ነው። ዋናው ትልቁ ነገር ምክንያት ምንድነው? ያው እነዚህ ሰዎች እንግዲህ ብዙ ሰዎችን ነው አይደለ? ከበስተጀርባቸው ብዙ ሰዎች አሉ። ብዙ ሰዎች ናቸው አብሯቸው እየሰሩ ያሉት ብዙ ነገሮችን እያስተጓጎሉብን ያሉት። ስለዚህ ምን ልካቸውን ሰዎች የግድ ሴፍቲያቸው መጠበቅ አለብን። እስክንድር ላይ እንደዚህ አይነት ነገር ከተከሰተ ነገ ቢሆኑ የፈለገ ቢሆን ግዴታችን ነው። ዛሬ እንግዲህ እስክንድር ላይ እንደዚህ አይነት ነገር ከተከሰተ ነገ እኛ ላይ እንደዚህ አይነት ሰዎች አብሮን የሚሰሩት ሰዎች ላይ ምን እንደሚከሰት አናቅም፣ ምን እንደሚሆን አናቅም። ስለዚህ አብረናቸው የምንሄድበት ዋናው ትልቁ ምክንያት ያ ነው። መስዋዕትነት ነው የሚፈጠረውን ነገር አብሮ ለማየት ኦር ደግሞ ኃላፊነት እንደምንወስድ እናንተም እንድታዩት ነው። ምንም አይነት ነገር ቢመጣ ተለይተናቸው የምንሰራበት ምክንያት የለም። አብረናቸው ነው የምንሆነው። ወደ ህግ መመለስ ካለባቸው የቻሉትን ትብብር ካረጉ በኋላ ወደ ህግ ይመለሳሉ። ውድ ቤተሰቦቼ በጣም ግን እኔ የጓጓሁት ነገር አንድ ነገር ምን እንዳለ ታውቃለህ? ይሄ እስክንድር ነኝ እያለ አሁን የነገረችን ነገር ነበር አይደል? ያው የራሱ ዲስኩር ሊሆን ይችላል። ግን ማን ነው ይሄ ሰውዬ የሚለውን ነገር እሱ ደርሰናል፣ እናየዋለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት አሁንም ኮሜንት ሴክሽን ይቀመጥ። እንግዲህ ውጭም ስንወጣ ይዘናችሁ የምንወጣው ውድ ቤተሰቦቻችን የልፋታችን ውጤት እንድታዩ ነውና ውጤታችን እናንተ ናችሁ። አሁንም አብሮነታችሁ አይለየን። እዛ ቤት እንድረስ። ከዛ ያለውን ነገር ደግሞ እሷ ጋር ባለው ካሜራ የምናየው ይሆናል። አብራችሁን ቆዩ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቀምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እስክንድር ነኝ። ዛሬ ደግሞ የተለያዩ ኬዞችን ይዘን መጥተናል። በሱ ላይም የተለያዩ ወንጀሎችን እያነፈነፍን የምናጋልጥና የምናቀርብ ይሆናል። አብራችሁን ቆዩ። በተለይ አንዳንድ እንዴት ነሽ? ወዳ ደህና ነሽ? አንተ ያቆምልኝ። ሰላም ነሽ? እንዴት መጣሽ?
እሺ ስራ ላይ ነኝ፣ አንዴ እናወራለን። እሺ ቀጥል። እሺ ሰላም ቤተሰብ፣ እስክንድር ነኝ። ዛሬም ደግሞ በአይነቱ ለየት ያለ ኬዝ ይዤ ተከስቻለሁ። እናንተም ከጎኔ እየሆናችሁ እያበረታችሁኝ ትገኛላችሁ። ለሱም እጅግ በጣም አመሰግናለሁ። ጥንካሬ ሆናችሁኛል። በተለይ በማሳጅ ቤቶች እና አንዳንድ ከኢንሹራንስ ጋር በተያያዙ እንደ የቅደም ተከተላቸው ይህንን አንስተን ጉዳይ የምንጨዋወት ይሆናል። በዚህ ዘርፍ ላይም የተለያዩ ህጋዊነትን በመላበስ ነገር ግን ህጋዊ አስመስለው በውስጡ በርካታ ህገወጥ የሆኑ ስራዎች እየተሰሩ የሰው ልጅ ህይወትም ያለ አግባብ እየተቀጠፈ ከባድና ቱባ የሚባሉ ወንጀሎች እየተፈጸሙ ይገኛሉ። ስለሆነም ክቡራትና ክቡራን አድማጭ ተመልካቾቻችን እነዚህን እያንዳንዱን እየተከታተለን የምናሳያችሁ ይሆናል። ወንጀለኞችም ከተደበቁበት ተከታትለን የምናጋልጥ ይሆናል። ለፍትህ አካላትም ለህግ አካላትም የምናቀርብ ይሆናል። ታዲያ እናንተ ሀሳብ አስተያየታችሁ አይለየን። እኛም ደግሞ እየተከታተለን ያው እንደምታውቁት እስክንድር ጠንካራ ሰው ነው። ያው ከጀመረ አይመለስም እና ላይጨርስ አይመለስም። እስክንድር ነኝ። በድጋሚ ተመልካቾቻችን የዛሬ ቆይታችን ከኔ ጋር ይሆናል። መልካም ቆይታ ይሁንላችሁ። ስለዚህ በማሳጅ ቤቶች ጋር ተያይዘው በተለይ ቅድም ለመግለጽ እንደሞከርኩት ከውጭ ስናያቸው ህጋዊ ናቸው። ማንኛውም ሰው ገብቶ የሚጠቀምበት ነው። ግን ያንን ተገን በማድረግ ከጀርባው በርካታ ወንጀሎች እየተፈጸሙ ይገኛሉ ማለት ነው። ከውጭ ሆነን ልናየው ልንገምተው የማንችል በርካታ ወንጀሎች ይፈጸማሉ እዛ ላይ ከማሳጅ ቤት ጋር ተያይዞ ከህግና ከስርዓት ውጭ የሆኑ በተለይ ከኛ ከኢትዮጵያውያን ባህል ልምድ እና ያናኖር ዘይቤ ውጭ የሆኑ ህገ ወጥ የሆኑ ተግባራት ይፈጸማሉ። በዚህም እጅጉን የደረሱ መረጃዎች በጣም ቅስም ሰባሪና ልብ ሰባሪ ሆነው አግኝተናቸዋል። ከዚህ ላይም እጃቸው ረጃጅም የሆኑ ወንጀለኞች ተደብቀው ከኋላ ስራውን እንደሚያስኬዱ ሰምተናል። እነዚህ ሰዎች እነማን ናቸው? ምንድን ነው የሚሰሩት? አላማቸውስ ምንድን ነው? ከዚህ ያላቸው ትርፍ ምንድን ነው? የዚህ የጥቃቱ ሰለባ ኢላማ የተደረጉ የህብረተሰብ ክፍሎችስ እነማን ናቸው? የትኞቹ ናቸው? ይሄ ህገወጥ ድርጊትስ የሚፈጸመው መቼ፣ እንዴትና በማን ነው የሚሉ ተግባራትን ደረጃ በደረጃ የምንከታተል ነው የሚሆነው። እውነት ለመናገር ግን እንደደረሰን መረጃ እጅግ በጣም ቅስም ሰባሪ እና በጣም የሚያሳዝኑ ሆነው አግኝተናቸዋል። በተለይ አንዳንድ ተጎጂ አካላት ለኛ መረጃውን ለማድረስ በጣም ከመፍራታቸው የተነሳ ስልካቸውን ለኛ መረጃ ካደረሱ በኋላ መልሰው የሚያጠፉበትና የሚዘጉበት ሁኔታ ነው ያለው። እንግዲህ ይሄ ለምን ሆነ? ከበስተጀርባው ከፍተኛ የሆነ የሚያስፈራራቸው የሚከታተላቸውና ችግር ሊፈጥርባቸው የሚችል ኃይል እንዳለ ለማወቅ ችለናል ማለት ነው። ከነሱ አልፎ ተርፎ ቤተሰቦቻቸውም የዚህ ጥቃት ሰለባ ሊሆኑ እንደሚችሉና ያደገው ዋና ተጋፋጭ ሊሆኑ እንደሚችሉ በተደጋጋሚ ያስፈራሩናል የሚል መረጃ ደርሶናል ማለት ነው። ይሄ እጅግ በጣም አሳፋሪና በጣም አሳዛኝ ነው ማለት ነው። ስለዚህ አይነቱና መልኩን ይዘቱን እየቀየረ ሌሎቹንም የህብረተሰብ ክፍሎች ከማደረሱና ጉዳት ከማድረሱ በፊት እየተከታተልን የምናጋልጥ ይሆናል። ለፍትህ አካላት አሳልፈን የምንሰጥ ይሆናል ማለት ነው። የዚህ ጥቃት አድራሽ ባለቤቶች፣ ተዋናኞችና አብረው እየሰሩ ያሉ አካላት ከወዲሁ ባጭሩ ለፍትህ አካላት ቀርበው ፍትህ ማግኘት መቻል አለበት። ተበዳይ መካስ መቻል አለበት ማለት ነው። ይሄ ድርጊት ደግሞ እጁ መቆረጥ መቻል አለበት ማለት ነው። ስለዚህ ሁላችሁም ሀሳብ አስተያየታችሁን ከመስጠት ባሻገር ወንጀለኞችና ህገወጦችን በማጋለጥ እንድትተባበሩን የለመደ ትብብራችሁ አይለየን እንላለን። እስክንድር ነኝ። መልካም ቆይታ ይሁንላችሁ። እጅግ በጣም እያመሰገንኩ አሁን ወደ ቀጣይ ስራዎች የምንሄድ ነው የሚሆነው። አንዳንድ ሰዎች በቴክስትም በስልክም ደውለው ለእኛ ጥቆማ ሰጥተውናል። እነሱ እነማን ናቸው የሚሉትን ተጎጂ ሰዎችን ከመጠየቅ መረጃ ከመጠየቅና ከማሰባሰብ ነው የምንጀምረው ማለት ነው። እንግዲህ ሁሌም ስራችንን ስንሰራ እንደምናደርገው በጣም ጥንቃቄ በተሞላበት መልኩ በተለይ እነዚህ ተጎጂ ቤተሰቦችና ግለሰቦች ተጨማሪ ጉዳት እንዳይደርስባቸው ተገቢውን ጥንቃቄ የምናደርግ ይሆናል ማለት ነው። ከዚህም ጋር ደግሞ የመንግስት የጥበቃ አካላትና የፍትህ አካላት አብረው ከኛ ጋር የተለመደ ትብብራቸውን እያደረጉልን ስለሆነ እኛም ስራችንን በጥንቃቄ ነው የምንሰራው። እናንተን ደግሞ ህገወጦችን በመከላከልና በማጋለጥ ስለምትተባበሩን በድጋሚ እናመሰግናለን ማለት ነው። ስለዚህ ሁላችሁም እንደዚህ አይነት ድርጊቶች ሲፈጸሙ ትንሽ የሚሆን ትልቅ በእኔ ላይ አይደርስም የሚለውን ነገር ሳይሆን
ነገ በሁላችንም ላይ እንደሚደርስ ታሳቢ በማድረግ ከወዲሁ በማጋለጥ የተለመደ ትብብራችሁን ማድረግ ይጠበቅባችኋል ማለት ነው። የወንጀል ትልቅም ትንሽም ስለሌለው ሁሉንም የህብረተሰብ ክፍል የሚያዳርስና የሚበላ ህገወጥ የሆነ ተግባር ስለሆነ ሁላችሁም የተለመደ ትብብራችን ማድረግ አይለየን እያልን ጥሪያችን የምናቀርብ ይሆናል። ስለዚህ አሁን እየመጡ ያሉ አካላት አሉ። ከነሱ ጋር ቆይታ የምናደርግ ነው የሚሆነው። እነዚህ ሰዎች ማን ናቸው? ምንድነው የሚፈልጉት? ምንድነው እየሰሩ ያሉት? የትስ ነው መገኛቸው? መቼና እንዴት ነው የሚፈጸሙ? የሚሉትን ቀደም ለመግለጽ እንደሞከርኩት እያንዳንዱን በጥንቃቄ የምናጣራ ነው የሚሆነው። እውነት ለመናገር እዛ እንደደረሰን ጥቆማ ከሆነ ሰዎቹ ከሄዱ በኋላ የሚፈልጉትን አገልግሎት እናገኛለን ብለው ከሄዱ በኋላ ነገር ግን የሚደርስባቸው ጥቃት፣ ሰቆቃና ማስፈራሪያ በጣም ከምንጠብቀው በላይ ሆኖ አግኝተነዋልና ይሄ ደግሞ መሆን የሌለበት በጣም ህገወጥ ተግባርና አስነዋሪም አሳፋሪም ጭምር ነው ማለት ነው። ማንኛውም ሰው የሆነ አገልግሎት አገኛለሁ ብሎ ሲሄድ ከፍሎ መሰቃየትን ከፍሎ ዛቻና ማስፈራሪያ እንዲደርስበት ፈልጎ አይደለም ማለት ነው። ህጋዊ አገልግሎት አገኛለሁ ብሎ እስከሄደ ድረስ ማግኘት የሚገባውን ሳይሆን ያላሰበውና ያልጠበቀው ድርጊት ይፈጸምበታል ማለት ነው። ይሄ ህገወጥ ድርጊት እንግዲህ ወንድ ሴት አይልም አይመርጥም ማለት ነው። ስለዚህ ማንኛውንም የህብረተሰብ ክፍል የተጠኑትን ደረጃ በደረጃ እየተከታተለ የጥቃቱ ሰለባ እያደረገ እንደሆነ ነው እንግዲህ ያገኘነው መረጃ የሚያስረዳው ማለት ነው። ይሄ እንዴት ሊሆን ቻለ? የኛ ዝምታ ነው ወይስ የነሱ አቅም መበርታት ነው ወይስ የህብረተሰቡ ግንዛቤ አለመኖር ነው ወይስ ምንድነው የሚሉትን እንግዲህ በጥንቃቄ መስራትና መከታተል ያስፈልጋል ማለት ነው። ዞሮ ዞሮ ግን ምክንያቱ ምንም ሆነ ምንም ህብረተሰቡ እንደዛ አይነት ህገወጥ ድርጊቶች ሊኖሩ እንደሚችሉና እንዳሉ በመረዳት በንቃት መከታተልና መሳተፍም ጭምር ይጠበቅበታል። የባለቤትነት ስሜትንም መውሰድ መቻል አለበት ማለት ነው። ይሄ ድርጊት ነገ በኔ፣ በወንድሜ፣ በእህቴ፣ በእናቴ፣ በአባቴ፣ በልጄ እና በጎረቤቴ ሊደርስ ይችላል ብሎ ኃላፊነትን መውሰድ መቻል ይኖርበታል ማለት ነው። ያ ካልሆነ ግን ባለቤትነቱን ኃላፊነቱን ለአንድ ሰው ብቻ የምንሰጥ ከሆነ ሁላችንም ከጥቃቱ ሰለባ የማናመልጥ መሆኑን በዚህ አጋጣሚ ማሳሰብ እንወዳለን። እንግዲህ ቅድመ መግቢያ ላይ እንደነገርኳችሁ እስክንድር ነኝ። ሀሳብ አስተያየታችሁ አይለየን። ያው ክትትላችንን የምንቀጥል ነው የሚሆነው ማለት ነው። አሁን እንግዲህ ተጠቂዎች እስከሚደርሱ አንዳንድ የመግቢያ የሚሆኑ ውይይቶችን እያደረግን የምንቆይ ነው የሚሆነው። አሁን ጥቃት ተፈጸመ ወደ ተባለበት ግለሰቦችና ቤት ቀስ በቀስ መረጃዎችን እያደራጀን የምንሄድ ነው የሚሆነው ማለት ነው። ብቻ በጣም እውነት ለመናገር አሳዛኝ ነው። እንደዚህ አይነት ድርጊቶች እዚህ ከተማ ላይ ይኖራል ብሎ መገመትም ማሰብም ትንሽ ይከብዳል። ህግ ባለበት ሀገር ላይ ህገ ወጦች እንዳንድ የህግ አካላት ሆነው በኮንፊደንስ ጭራሽ ተቀጣሪዎችንም ጭምር ቀጥረው ያሉ ረጅም እጆቻቸውን በመጠቀም የመልካም ዜጎችን ስብና የመልካም ዜጎችን ጤንነት እንደዚህ ሲያቃውሱና ሲያበላሹ ማስተዋል በጣም ልብ የሚነካና ትኩረት ሊሰጠው የሚገባ ጉዳይ ነው ማለት ነው። ስለዚህ ይሄ በአንድ ሰው ብቻ የሚፈታ ችግር አይደለም ደግሞ ወይም ደግሞ በአንድ በመንግስት የምንበለው በማንኛውም አካል ብቻ ሊፈታና ሊስተካከል የሚችል አካል እንዳልሆነ መረዳት ያስፈልጋል ማለት ነው። ያ ማለት ደግሞ ሁሉም የህብረተሰብ ክፍል የተባበረና የተቀናጀ ትብብር ማድረግ መቻል አለበት። በተናበበ መልኩ ስራዎችን መስራት ያስፈልጋል ማለት ነው። እነዚህ ህገወጦች የት ነው የሚደበቁት? እነማንን ነው የሚጠቀሙት? ስራቸውን እንዴት ነው የሚሰሩት? የሚያግዟቸውስ እነማን ናቸው? የገንዘብ ምንጫቸውስ ከየት ነው? የሚሉትን መረጃዎችን በጥንቃቄ ማደራጀትና መስራት ያስፈልጋል ማለት ነው። ያ ማለት ይህንን ስራ ለመስራት ሁሉም የህብረተሰብ ክፍል በተለይ ወጣቶች ንቃተ ህሊናቸው የተሻለና ፈጣን ቀልጣፋ እንደሆኑ ይታወቃሉ ማለት ነው። ነገር ግን አጠራጣሪ ጉዳዮች ሲታዩ በጥንቃቄ ማየትና መጠራጠርን መልመድ፣ ግራ የሚያጋቡ ነገሮች ሲኖሩ ለህግ አካላት ጥቆማ መስጠትና እንደዚህ አይነት ስራዎችን ለሚሰሩ አካላት ደግሞ የተለመደ ትብብራቸውን ማድረግ ያስፈልጋል ማለት ነው።